ፕሮፐርሊ ሰብሚሽን ቱ ጋድ አለ ለአምላክ መገዛት ነው ብሎ የቃሉን ትርጉም ይነግረናል። ስለዚህ መጽሐፋችሁ ላይ ያለ ይኸው ኢዮብ ምዕራፍ 22 ቁጥር 20 ያለው ሲያብራራው አግሊቲዬ እኔም የፈለኩት እንደዚህ በቃ እንደዚህ ነበረ ማወቅ የፈለኩት። ለምን በቃ ችግር የለውም እስልምና የሚለው ሃይማኖት ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት ያለ ስለማይመስለኝ እንዲህ ነበር ማወቅ የፈለኩት። ይኸው እንደዚህ አይነት ነው። እናንተ በራሳችሁ አስተምሮ ኢየሱስ ክርስቶስ አልሞተም፣ በሁለተኛ ሰማይ ላይ ያለ እንዳልሞተ ታምናላችሁ፣ በትንሣኤ ቀን ተመልሶ እንደሚመጣ ታምናላችሁ። ትንሣኤ ቀን ሲቃረብ ተመልሶ ይመጣል። ጨረቃ በእስልምና አይመለክም። ምንም ጨረቃ ስለ ጨረቃ የተጻፈ በቁርአንም ሆነ በሐዲስ ላይ የለም። ጨረቃ ለእስልምና የደነገገ አንድም ሐዲስ አንድም ቁርአን የለም ብሎኛል። ጥያቄ ነው ራሱ ማለት ማንም ሰው አንድ አይምሮ ያለው ሰው ሊጠይቅ የሚችለው ጥያቄ ነውና ምንም እንትን የለውም። ራሱ ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ስለ ፀሐይና ስለ ጨረቃ ሲናገር ምን አለ? ሁለት ታላላቅ ብርሃናቶችን አደረገ አለ። ምን ያደርጉ ዘንድ አለ? ቁጥር 11 ላይ ቀንን ሌሊትን ምልክቶችን ለዓመታት ይሁኑ ብሎ ነው ይፈጠራቸው። አንድ ከስር ማለት ነው ሙስሊም ናት ምናምን የምትሉ እኔ ፊቴ ማሳየት ስለማልፈልግ ነው፣ ግን እጄ ላይ ንቀሳት ስላለ እንዲቆይ ላሳያችሁ። አይደለም ያው ይታያችኋል አይደለ? እኔ ፊቴን ማሳየት ስላልፈለግኩ ነው። ይታያል። እኔ ክርስቲያን ነኝ። ይታያል አይደል? ታዲያ ባይሆን አለ ኢዮብ መጀመሪያ ጥቅሱን ኢዮብ 22:21 ላይ ሙስሊም የሚለው ቃል እንዳለ እንድትረጂ ስለፈለኩኝ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያ በጎነት ታገኛለህ ይላል። ሰላም ይኑር የሚለው የዕብራይስጥ ቃል ይሻልም ነው የሚለው። የእስልምና መሰረቶች ወይም ማዕዘናት የሚባሉ 5 ናቸው። የመጀመሪያው ላኢላሃ ኢለላህ አይደለ? ሙሐመድ ረሱሉላህ የሚለው የመጀመሪያው ሻሃዳ ነው። በመልእክተኛው ማመን አዎ፣ በአላህና በመልእክተኛው ማመን፣ ከዛ ሰላት መስገድ፣ ሀጅ ማድረግና ዘካ፣ እነዚህ 5ቱ ናቸው አይደል? በስተመጨረሻ ተፈቀደልኝ። ማይክ ይቅርታ እንግዲህ ማለት ያው ብዙ ሰው በአንዴ ማስተናገድ ስለማይቻል ከዛ አንጻር ነው። አረ ችግር የለውም ያረብ። እንግዲህ ኮሜንቶች ግን ዛሬ ጸባያችሁ እዛው ላይ ነው፣ ደስ ትላላችሁ። የምር እናንተን በጣም ነው የማመሰግነው፣ ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ። አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባውሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ሊወደዱ ነው እነሱ ራሱ ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባውሽ። እንዴ እሺ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው፣ ነገር የለውም። የሚሳደቡ ልጆች አሉ አለታች። ዛሬ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጥቻቸው ነው፣ ጠዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነው። እና አብሽሪ፣ የምፈልጊውን ጥያቄ መጠየቅ ትችላለሽ አሁን። እሺ እኔ ባለፈው ለታ ከታች ካለው ከጀማል እና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ። ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ይሄ ስላሴ ማን ነው ማን ምንድን ነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም። እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ እነሱ እንድትመልስልኝ። ችግር የለውም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስ ነው ይበላለሁ ማለት ነው። ቁርስ ስበላ እንተጋገዛለን ማለት ነው። የሚያገዙ ልጆች አሉ ማለት ነው። ሰላዲንም አለ፣ ሐሰንም አለ፣ አሚርም ስላለ ታወሪያለሽ ማለት ነው። ከነሱ ጋር የተወሰነ ማለት ነው። ጥያቄሽን አቅርቢ። ባለፈው እየመለሰልኝ ነበር። እሺ የመጀመሪያው ጥያቄ ምንድነው? እናንተ አሁን በእስልምና የመጀመሪያ ሃይማኖት የኛ እስልምና ነው። እኔ ኦርቶዶክስ እምነት ተከታይ ነኝ። እኛ የምንለው እኛ የመጀመሪያ ነው፣ እናንተ ደግሞ የእስልምና የመጀመሪያ ሃይማኖት ነው ትላላችሁ። እና እስልምና የመጀመሪያ ሃይማኖት ከሆነ ምልክታችሁ ምንድነው? አሁን እንትን ካባ የተሰራው በነብዩ መሐመድ ጊዜ ነው ወይስ ከዛ በፊት በኢብራሂም ጊዜ ነው የተሰራው የሚባል ነገር ሰምቻለሁ። ግን በኢብራሂም ጊዜ ደግሞ ኢብራሂም አንዳንድ ታሪኮችን ስታይ ከራሱና ከሚስቶቹ ውጪ ሌላ ያተረፈው የእምነቱ ተከታይ የለም አይደል? እንደውም በሳት ተበትኗል ምናምንና በኢብራሂም ጊዜ ተሰርቶ ከዛ ግን የነበሩት በውስጡ ጣዖቶች ነበሩ ነብዩ መሐመድ እስኪመጡ ድረስ በነብይነት እስኪመጡ ድረስ ማለት ነው። ስለዚህ ምንድነው እናንተ የመጀመሪያ የመሆናችሁ ምንድነው ማረጋገጫው? ከቁርአን ውጪ ሌላ ማረጋገጫ አለ ወይስ ቁርአን ነው ማረጋገጫው እስልምና የመጀመሪያ ለመሆኑ?
እኛ ሙስሊሞች ነን። መመሪያችን ቁርአን ነው። ልክ አንቺ አሁን የሆነ ነገር ስትፈልግ አብርሃም ነብይ እንደነበረ ወይም ደግሞ አብርሃም የሚባል ሰው ኤግዚስት እንደሚያደርግ ማስረጃ አምጪ ብትባይ ከመጽሐፍሽ ነው የምታመጪው። ማለት እንደ እንትልሽ ማለት መጽሐፍ ቅዱስ ላይ ገብተሽ ነው የምታነቢው። ይሄ ጥቅስ ነው ምናምን ነገር አይ ከመጽሐፍ ቅዱስ ውጭ አልፈልግም ካለ ሲጀመር አንቺ ጋር ምን አስመጣው? ምክንያቱም አንቺ ጋር መምጣት አይጠበቅበትም። ለምን ሌላ ነገር መጠየቅ፣ ሌላ ቦታ ከሆነ የሚፈልገው ሌላ ቦታ ነው መጠየቅ ያለበት። አንቺ ክርስቲያን ነሽ፣ እንደ ክርስቲያንነትሽ ከመጽሐፍሽ ነው መመለስ ያለብሽ እንጂ አብርሃም ነቢይ ስለመሆኑ አብርሃም የሚባል ሰው ኤግዚስት ስለማድረጉ ከመጽሐፍ ቅዱስ ውጭ ማስረጃ ካለሽ ተብሎ ሂስቶሪካል ፋላሲ ነው፣ ታሪካዊ ጸጽ ነው ራሱ የመጀመሪያው ማለት ነው። ቁርአን ነው መረጃችን። ቁርአን ላይ በሱረቱ አሊ ኢምራን ምዕራፍ 3 ጠይቀሽኝ ወደ ቁርአን ኤግዛምፕል ነው የሰጠሁሽ እንጂ እኮ ስለ ባይብል ለማውራት አልነበረም። ካላዳመጥሽኝ ደግሞ ካልተደማመጥን ደግሞ ያው እንትን ይላል፣ ኦቨርላፕ ይፈጠራል። ኦቨርላፕ ደግሞ ሲፈጠር ደግሞ ሚስ አንደርስታንዲንግ ይፈጠራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ ያለው ሃይማኖት ኢስላም ነው ብሎ ነው የሚያስቀምጠው። ኢስላም ማለት የቃሉ ትርጉም ምንድን ነው? መግሊትዬ የቃሉ ትርጉም ምንድን ነው? ኢስላም ማለት የቃሉ ትርጉም ታውቂዋለሽ? ኢስላም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? መጀመሪያ እሱ ላይ ነው መፍታት ያለብን። ኢስላም ማለት እኔ እንደተረዳሁት ማለት አላቅም፣ የምነግርህ ካለኝ እውቀት የተነሳ ነው። ኢስላም ማለት ሃይማኖት ነው፣ ሙስሊም ደግሞ አማኞች ናቸው። ያኔ አሁን እየተከፋፈለ ያለው ሙስሊሞች ኢስላም አይደለም። ኢስላም ማለት እውነት ለእውነት መታዘዝ፣ በእውነተኛ መንገድ መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው ትርጉሙ ማለት። ስለዚህ ከአደም ጀምሮ የነበረው ሃይማኖት ማለት ነው። ሃይማኖት ዲን ማለት የአረብኛው ቃል ዳነ ከሚለው ቃል ነው ራሱ። ፈረደ ከሚለው ፍርድ መሆን ይችላል፣ መርህ መሆን ይችላል፣ ህግ መሆን ይችላል፣ ሃይማኖት መሆን ይችላል ዲን የሚለው ቃል። ስለዚህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ከአላህ ዘንድ ሪቪልድ የሚሆነው ዲቫይን ሬቪሌሽን ወይም ወሂ የሚባለው ነገር ሲመጣ ወይም ደግሞ ሲመጣ ዲን የሚባለው ነገር ከአላህ ዘንድ ሲመጣ ያ ዲን መሰረቱ ምንድነው? መታዘዝ ነው። አንዱን አምላክ በብቸኝነት ማምለክ ነው። አንድ አምላክን በብቸኝነት መገዛት ነው። አንድ አምላክን በብቸኝነት መታዘዝ ምን ይባላል? ኢስላም ይባላል። የሚታዘዘው ሰውየው ደግሞ ግለሰቡ ሙስሊም ይባላል ማለት ነው። ስለዚህ ከአደም ጀምሮ ሙስሊሞች ነበሩ ብለን ስንል ከአደም ጀምሮ ኢስላም ነበረ ስንል ያንን ታሳቢና ዋቢ አድርገን ነው እንጂ ከአደም ጀምሮ የነበሩ ሰዎች በቁርአን ያምኑ ነበረ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያምኑ ነበር እያልን አይደለም። ሁለት የተለያየ ነገር ነው ራሱ ማለት ነው። ከቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ላይ ነው። ከረሱል ሰለላሁ ዐለይሂ ወሰለም ላይ ከመውረዱ በፊት ቁርአን የሚባል የወረደውን የሚያደርጉት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ጋር ይመጡና ረሱል ሰለላሁ ዐለይሂ ወሰለም ጋር የመጨረሻ ነብይ ናቸው። ቁርአንም የመጨረሻው የአምላክ ኪዳን ነው ብለን ነው የምናምነው። ከዛ በፊት ጥንት የነበሩ ከጥንት ጀምሮ የነበሩት ነቢያቶች በአጠቃላይ የሚያምኑት እምነታቸው ኢስላም ነው። ሰዎቹ ደግሞ ግለሰቦቹ ደግሞ ሙስሊም ናቸው የምንለው ቁርአንና ሐዲስን መሰረት አድርገን ነው። እዛ ላይ ጥያቄ ካለሽ ማስረጃዎቹን ደሊሎቹን አንድ በአንድ ከፈለግሻቸው ወንድሞች ይሰጡሻል። አይ ደግሞ ከዛ ውጪ ነው የምፈልገው ካልሽ ደግሞ ሙስሊሞች ነን፣ ከዛ ውጪ መጠየቅ አይገባንም ነበረ። አይ ከዛ ውጪ ደግሞ ከፈለግሽ ደግሞ ከዛ ውጪ ከምንድን ነው የፈለግሽው የሚለው ደግሞ ጥያቄ መጠየቅ አለ ራሱ እና ከምን አንጻር ነው የጠየቅሽው? ጥያቄው ልክ ነው ወይ? ሂስቶሪካል ፋላሲ አለ ወይ? የታሪክ ሕጸጽ አለ ወይ? ምናምን ከዛ መሄድሽ በፊት መጀመሪያ ኢስላም የሚለውና ሙስሊም የሚለው ቃል ከተረዳሽው አርካኑን ኢስላም የሚባል ነገር አለ። የእስልምና መሰረቶች የሚባሉት 5 ናቸው። ምን ናቸው? መክሊት ሰምተሽ ታውቂያለሽ ስለነሱ? አዎ ሰምቻለሁ። የምሰራበትም ሙስሊም ስለሆኑ አንዳንድ ነገሮችን ማዳሜንም ባገኘሁት አጋጣሚ ጠይቃለሁ። የመጀመሪያ አምስት መሰረቶች ከጥንት ጀምሮ ለመቀበል እስልምና ለመቀበል ሲፈልግ ጭንቅላቱ በትክክል የሚሰራ መሆኑን እርግጠኛ መሆን አለብን። ማለት እሱን አይደለም ያልኩሽ፣ እንዴት አድርጎ ይቀበላል የሚለውን አይደለም። ግን እስልምና የእስልምና መሰረቶች ወይም ማዕዘናት የሚባሉ 5 ናቸው። የመጀመሪያው ላኢላሃ ኢለላህ አይደለ? ሙሐመድ ረሱሉላህ የሚለው የመጀመሪያው ሻሃዳ ነው። በመልእክተኛው ማመን፣ አዎ በአላህና በመልእክተኛው ማመን፣ ከዛ ሰላት መስገድ፣ ሀጅ ማድረግ እና ዘካ። እነዚህ 5ቱ ናቸው አይደል? 5 ናቸው። ልነግርሽ ነው እያንዳንዱን አንድ በአንድ ከጥንት ጀምሮ ከአደም ጀምሮ ላኢላሃ ኢለላህ የሚለው ከጥንት ጀምሮ አለ። አሁን ባይብል ላይ አሁን ላሳይሽላችሁ እችላለሁ። ከኔ በቀር ሌላ አምላክ የለም እያለ ይናገራል። ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል ብዙ ቦታ ላይ። ኢሳያስ ላይ 44፣ 45፣ 46፣ 48 የመሳሰሉት ከኔ በቀር ሌላ አምላክ የለም እያለ ይናገራል። ስለዚህ ላኢላሃ ኢለላህ የሚለው ከጥንትም ጀምሮ የነበረ ነው። ግን ምን የለም? ሙሐመድ ረሱሉላህ የሚለው የለም። በሙሳ ጊዜ የሚሉት ምንድን ነው? ሙሳ መልእክተኛ ነው ብሎ ይቀበላሉ። በኢሳ ጊዜ ደግሞ
ኢሳ መልእክተኛ ነው ብሎ ይቀበላሉ። በኢብራሂም ጊዜስ ኢብራሂም መልእክተኛ ነው ብሎ ይቀበላሉ። ስለዚህ ከጥንት ጀምሮ ምን አለ? አላህና መልእክተኛው ከጥንት ጀምሮ መቀበል ሻሃደተይን የሚባል ነገር ከጥንትም ጀምሮ አለ ማለት ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው? ሶላት ነው። ሶላህ ማለት ጸሎት ማለት ነው። ሲምፕሊ ጸሎት ከጥንትም ጀምሮ አለ። ገባሽ? የጸሎቱ ግን ምንድነው? እንትኑ ላይኖር ይችላል። የጸሎቱ እንትን ምናልባት በቀን 5 ላይሆን ይችላል፣ 7 ሊሆን ይችላል፣ 10 ሊሆን ይችላል፣ 20 ሊሆን ይችላል። አናውቅም። ምንም የተገለጸ ነገር የለም። ግን ምን አለ? ከጥንትም ጀምሮ ጸሎት የሚባለው ኮንሴፕት ከጥንትም ጀምረዋል። ቀጥለው ምን አለ? ዘካ የሚባል አለ። ዘካ ማለት ምጽዋት ነው። ዘካ ማለት ምጽዋት ነው። ምጽዋት ምን አለ? ከጥንትም ጀምሮ አለ። ምን የሚል ምጽዋት አለ? ምናልባት 2.5 ላይሆን ይችላል ከጥንት ጀምሮ የነበረው። እኛ ጋር 2.5 ነው ከካፒታል ላይ። በእናንተ ደግሞ ከ10 አንድ ሊሆን ይችላል፣ ከመቶዎች አንድ እጅ ሊሆን ይችላል። አናቅም፣ አልተገለጠልም ቁርአን። ግን መሰረቱ አለ ከጥንት ጀምሮ። ከዛ በኋላ ደግሞ ጾም የሚባል አለ። ሲያም ጾም የሚባልም ነገር አለ ከጥንትም ጀምሮ አለ ብሎ ነው ቁርአን የሚያስቀምጠው። ግን ጾሙ ምናልባት እኛ የምንጾመው ረመዳን ላይ ነው የምንጾመው። ረመዳን ደግሞ የጾም ስም አይደለም፣ የወር ስም ነው። 9ኛ ወር ማለት የ9ኛ ወር ስም ነው። ረመዳን ማለት ሞቃታማ ማለት ነው፣ በረሃማ ማለት ነው ትርጉሙ። ስለዚህ ረመዳን ላይ ላይሆን ይችላል የሚጾሙት፣ ምናልባት መዋረም ላይም ሊሆን ይችላል። 9ኛ ወር ላይ ነው እየጾምን ያለ ነው። ምናልባት 3ኛ ወር ላይም ሊሆን ይችላል እየጾማችሁ የነበረው፣ አልተገለጸም። ግን ጾም የሚባለው ኮንሴፕት ከጥንት ጀምሮ አለ። ከዛ አምስተኛውና የመጨረሻው ምንድነው? ሀጅ ነው። ሀጅ ማለት ምንድነው? ጉብኝት ማለት ነው። ከጥንት ጀምሮ ጉብኝት አለ። አይሁዳውያኖች ወደ ኢየሩሳሌም ጉብኝት ያደርጋሉ። ክርስቲያኖችም አይተሽ ከሆነ ጉብኝት የሚባል ነገር አላቸው። ጉብኝት ማለት ፒሊግሪሜጅ ማለት ጉብኝት ከጥንትም ጀምሮ አለ። ስለዚህ አርካኑን ኢስላም የሚባሉት ነገሮች ከጥንት ጀምሮ አሉ ስንል ኢስላም ከጥንት ጀምሮ ከአደም ጀምሮ ነው ብለን ስንል ምን ማለታችን ነው? ከኔ በቀር ሌላ አምላክ የለም ብሎ በብቸኝነት የሚመለከው አምላክ ይናገራል። ነቢይ ከጥንት ጀምሮ ይላካል፣ መልእክተኛ ይላካል። ይሄ ነው ኮንሴፕት የመጀመሪያው። ሁለተኛው ምንድነው? ምን አለ? ጸሎት የሚባል ነገር ከጥንትም ጀምሮ አለ። ዘካም አለ፣ ምጽዋትም ከጥንትም ጀምሮ አለ። ጾምም ከጥንት ጀምሮ አለ። ሀጅ የሚባለው ወይም ደግሞ ጉብኝት የሚባለው ከጥንት ጀምሮ አለ። ስለዚህ ዲኑል ኢስላም ከጥንት ጀምሮ ከአደም ጀምሮ ነበረ ብለን ስንል ከዛ አንጻር ነው ምንትምልኩ ማለት ነው። ሙስሊም የሚለው ቃል አይ ቲንክ በዕብራይስጥ ላይ አንዳንድ እንትኖችን ላሳይሽና ወደ ቀጣይ ጥያቄሽ ትሄጃለሽ ማለት ነው። እስቲ መጽሐፈ ኢዮብ ላይ ያወጣላ። ጃክ ትችላለህ? የሚችል ሰው አለ? ባይብል ሀብ ማውጣት የሚችል ሰው ሀሰኑ አለ ለካ። እሺ አውጣ። ባይብል ሀብ ነው እንዴ? እንትኑ አለኝ 19 አለኝ። ኦኬ ሀሰን ያወጣል፣ ችግር የለውም። ሀሰን አውጣለት አንዴ ባይብል ሀብ ላይ ኢዮብ መጀመሪያ ጥቅሱን ኢዮብ 22:21 ላይ ሙስሊም የሚለው ቃል እንዳለ እንድትረጂ ስለፈለኩኝ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያ በጎነት ታገኛለህ ይላል። ሰላም ይኑር የሚለው የዕብራይስጥ ቃል ዩሻልም ነው የሚለው። ዩሻልም ብሎ ነው የሚያስቀምጠው። ያው ታውቂያለሽ ሰን ሲያነቡ እነሱ ሸ ብለው ነው የሚያነቡት በዕብራይስጥ ማለት ነው። ለምሳሌ እስራኤል ስንል እስራኤል ነው የሚሉት እነሱ። ስማ ሲሉ ሽማ ነው የሚሉት እነሱ። ሽ ብለው ነው የሚጠቀሙት። ዩሳልም የሚለውና ስሮ ቃሉ ማለት ነው። ኢየሱስንም የሸዋ ነው የሚሉት። የሸዋ ነው። በቃ አሁን እንደዛ ከገባሽ ኢዮብ 22:21 ላይ ምን ይላል መሰለሽ? ባይብል ሀብ ላይ ስትገቢ ኢዮብ 22:21 ላይ ሰላም ይኑር የሚለውን የዕብራይስጡ ቃል ምንድን ነው የሚያስቀምጠው የሚለውን እራሳቸው ይናገራሉ። እዛ ጋር ስትመለከችው ምን ይላል መሰለሽ? ራሱ እዛ ጋር ማለት ነው ሲተረጉሙት ምን አሉ? በአማርኛ እንደሄዳ አድርገልሽና አስተማማኝ ከጥፋት ነፃ ማለት ነው አለ። በአረብኛ ሰሊም አለ ሲሆን ደህና መሆን፣ አስተማማኝ ከጥፋት ነፃ የበላይ መስጠት ወይም ደግሞ ራስን ማስረከብ፣ በተለይ ለአምላክ በእስላማዊ ግስ በስማዊ ግስ ውስጥ ሙስሊም ይባላል፣ በግስ መሰረት ደግሞ ኢስላም ይባላል ብሎ ነው ያስቀመጠው። እንግሊዝኛውን ይኸው ራሱ ማለት ነው። እንግሊዝኛውን ይኸው እዛው ላይ ማለት ነው። የባይብል ሀብ ላይ ነኝ ያለሁት። ሐሰድ ማብራሪያ እየሰጠው ነው ያለሁት። የባይብል ሀብን ግባና ምን የሚለው ጋር ትገባለህ? ዩሻልም የሚለው ቃል ማለት ዩሻልም ሰላሙን ለሚለው ቃል ዩሻልም የሚለው ቃል ነው ያለው። ዩሻልም ስትሮንግ ነምበር ላይ ገባላት። ዩሻልም የሚለው ላይ ታይሻል። ሸለም ይለዋል። ሸለም ብሎ ግሱን ያወጣዋል። አሁን ማብራሪያውን ታች ወረድላት። የእናንተው የእንትኖች ነው። አሁን እዚህ ጋር ታች ወረድላት። አሁን እዚህ ጋር አየሽው? ታች ስቶርጂ ምን ይላል? እዛ ጋር የሚለው አየሽው? እዛ ጋር ቢሴቭ ይላል። አረቢክ ሰሊም የሚለው ቃል አለ ቢሴቭ
ሰኪዩር ፍሪ ፍሮም ፎልት ይላል። ሜክ ኦቨር ሪሳይን ኦፍ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ዌንስ ፓርቲሲፕል ሙስሊም ኤንድ ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ኢስላምና ሙስሊም የሚለው ቃል ነው ብሎ አስቀምጦታል። ይኸው የእናንተ መጽሐፍ ላይ ይታይሻል። ስፔሻሊ ቱ ጋድ ፓርቲሲፕል ሲሆን ደግሞ ሙስሊም ማለት ነው አለ። ከዛ በኋላ ደግሞ ኢንፊኒቲቭ ሲሆን ደግሞ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው ብሎ የቃሉን ትርጉም ይነግረናል። ስለዚህ መጽሐፋችሁ ላይ ያለ ይኸው ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ሲያብራራው መግሊትዬ እኔም የፈለግኩት እንደዚህ በቃ እንደዚህ ነበረ ማወቅ የፈለግኩት። ለምን በቃ ችግር የለውም። እስልምና የሚለው ሃይማኖት ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት ያለ ስለማይመስለኝ እንዲህ ነበር ማወቅ ይኸው የፈለግኩት። እንደዚህ አይነት ነው። አዎ አንድ ልጨምርልሽና ከዛ በኋላ እናቆማለን ማለት ነው። አንድ ልጨምርልሽና መዝሙረ ዳዊት ላይ ገባላት። አንዴ መዝሙረ ዳዊት ይቅርታ እሺ፣ ግን ጥያቄ ማበዛብህ አይምሮዬን ክሊር ማድረግ ስለማልፈልግ ነው። ምን ችግር አለው ታዲያ? ማለት የጥያቄ ፉንጋ አለው እንዴ? ውስጤን ንጹህ ማለት ጽድት አድርጌ የጥያቄ እንትን ፉንጋ ማለት የለውም። እኛ ጋር ስለማልፈልግ የጥያቄ ፉንጋ የለውም። እህል ቅጠል አይባል የሚባል ጥያቄ የለውም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ምንም ችግር የለውም። አብሽሪ። አጠያየቁን ማሳመር ብቻ ነው። አጠያየቅሽን አሳምረሽ ከመጣሽ መልስ ይሰጥሻል ማለት ነው። እንደዛ ነው እንትናችን ማለት ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ገባ። አማርኛው ላይ ገባላት። መዝሙረ ዳዊት 62 1 መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ መዝሙረ ዳዊት ምዕራፍ 62 ቁጥር 1 ይታይሻል። ነፍሴ ለማን የምትገዛ አይደለችም መድኃኒት በቃ ሙስሊም ማለት ናትና። ያው ስለ መገዛት ያወራል መጽሐፍሽ። ኢስላም ማለት ሰሚሽን ማለት ነው። ትርጉሙ ስለ መገዛት ያወራል። እዛው መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣል። መዝሙረ ዳዊት 2:11 ላይ ያወጣላት 2:11 መግለጥ ይታይሻል። ይታየኛል በደንብ። ኡስታዝ ፖስት ስለሆነ ተግሳጹን ተቀበሉ፣ ጌታ እንዳይቆጣ እናንተ በመንገድ እንዳጠፉ ቁጣው ፈጥና ትነዳለች እና በእርሱ የታመነ ሁሉ የተመሰገነ ናቸው። አንድ ላይ ምንድን ነው የሚለው? ለእግዚአብሔር በፍርሃት ተገዙ፣ በእግዚአብሔር በረድኤትም ደስ ይበላል። ተገዙ፣ በረድኤትም ደስ ስለዚህ ይበላት። በፈጣሪ መገዛትና ማምለክ፣ ለእርሱ መታዘዝ ሙስሊም ያስብላል፣ በአጭሩ አዛዥ ያስብላል። ኦኬ እሺ፣ አመሰግናለሁ። ኡስታዝ ፖስት ስለሆነ ነው። ጥያቄ ኡስታዝ ጃክ ልቀጥል? ኡስታዝ እስኪመለስ ኡስታዝ ጃክ ኡስታዝን ጠብቀው ወይንስ አይ ተቀጥል። እሷም ሳትጠራ ኡስታዝ እስኪመለስ ድረስ አልተቀጥል። ቀጥይ መክሊት ቀጥይሽ መክሊት። እሺ ሌላኛው ጥያቄ ደግሞ ባለፈው ኢብሮ ቤት ስማማር ነበር እና በእስልምና ጨረቃን ምንም ከእስልምና ጋር የሚያገናኛችሁ ነገር የለም ማለት በቁርአንም ሆነ በሐዲስ ላይ ስለ ጨረቃ የተጻፈ አንዲትም ነገር የለም። ጨረቃ የእስልምና መገለጫ ነው ተብሎም አልተደነገገም። ግን ደግሞ እናንተ ረመዳንን ጾም አድርጋችሁ ለመፍታት የጨረቃን መግባት ይሁን መውጣት ብቻ ጨረቃ ጋር የሚያገናኛችሁ ነገር አለ። ይህ ነገር ምንድን ነው? ለምንድን ነው ጨረቃ እስክትወጣ እስክትገባ የምትጠብቁት? ጾማችሁ ኦልሬዲ ቀን ተሰጥቷችኋል። 1 ወር ተብላችኋል። 1 ወር ቆጥራችሁ ጾማችሁ ለምንድን ነው የማይፈታው? ለምንድን ነው አንድ ሀገር ተፈቶ ሌላ ሀገር ደግሞ ጨረቃ እስክትወጣ የሚጠበቀው? ይህ ነገር ግልጽ ልታደርግልን እንችላለን? ጥሩ ጥያቄ ነው። መረጃ አለን እሱን አቆጣጠሩን አስመልክቶ ይሄንን ስለ ጨረቃና ስለ ጨረቃ አቆጣጠር ኡስታዝ ሲመለስ ያስረዳሻል። ግን መረጃ አለን እሱ የተሻለ ኡስታዝ ያስረዳሻል። እሺ እስከዛ ደግሞ ሌላ ልጠይቅህ፣ እሱን ኡስታዝ ሲመጣ ይመልስልኝ። ሌላኛው ደግሞ ስለ መካም ጠይቄ ነበር እና
መካ እናንተ ባለፈው ስማር የተባልኩት ምንድነው? መካ በራሱ ጥቁር ድንጋይ ነው፣ ሊጎዳም ሊጠቅምም አይችልም። ረሱል ባይስሙት ኑሮ ካዕባ አንስምም የሚለው ነበር ካዕባ ትላለህ። ይቅርታ ማለት አላውቀውም። ይሄ ካዕባ ጥቁር ድንጋይ የምትሉትን እኔ ለይቼ ችግር የለውም። አላውቀውም። በአጠቃላይ መካ የሚለው ነው የምጠቀመው። ይቅርታ ለቃላት አጠቃቀም። ችግር የለውም። መካ የሀገሩ ስም ነው፣ ካዕባ ነው። እሺ ችግር የለውም። ቀጥይ፣ ተረድቻለሁ እኔ። ይቅርታ ዋናው መግባባት ነው። ይቅርታ ግን ለይቼ ስለማላውቀው አረ ነው። ችግር የለውም። እሺ መካን እናንተ አታምኑትም አይደለም? መካ ካዕባ አይመለክም በራሱ ምንም ሊያደርግ አይችልም አይመለክም። ብላችሁ በራሱ ምንም ሊያደርግ አይችልም ብላችሁ ታምናላችሁ። የምታምኑ ከሆነ አንድ የሆነ ስለ ካዕባ ሰርች ሳደርግ ያነበብኩት ነገር አለ። ከኃጢአት ብዛት የጠቆረ ድንጋይ አለ። ያቺ ድንጋይም በትንሣኤ ጊዜ አንተ ከልብ አነካኝ ምናምን የሚባል ነገር ትላለች፣ አፍ ወጥቶ ድንጋዩ ማለት ነው። ይሄ ነገር እውነት ነው ወይስ ያ እንትን ላይ የተጻፈው ነገር ያ ኦፍሳይት ላይ የተጻፈው ነገር ስህተት ነው ወይስ እውነት እንደዚህ የሚል ነገር አለ ቁርአን ላይ? ቁርአን ላይ ሳይሆን በሐዲስ ብለው የሚጠቅሱት ነገር አለ። ይሄ ከሰማይ የወረደ ነው ከዛ ምናምን የሰው ልጆች ኃጢአት ነው ያጠቆረው ምናምን የሚለው ነው ያነበብሽው? አዎ ከሰማይ የወረደ ድንጋይ ነው፣ በኃጢአት ብዛትም ጠቁራለች። በትንሣኤ ጊዜም እሱ ዘገባ አነካኝም ብላ ትናገራለች ይላል። ያ ድንጋይ በራሱ ሊጎዳው ሊጠቅም የማይችል ከሆነ እንዴት አፍ ወጥቶ ድንጋይ ሊናገር ይችላል? እሱ ችግር እንዴት ሊናገር ይችላል የሚለው ችግር የለም። ግን በመሰረቱ ሐጀረል አስወድ ከገነት ነው ያወረደው። የበኒ አደም ኃጢአታቸውን ጥቁር እንዲሆን አስወድ እንዲሆን አድርጎታል የሚለው ዘገባ በተመለከተ ضعيف ነው በመሰረቱ ዘገባው። ይሄን አስመልክቶ ሼክ ሷሊህ አልሉሂዳን ضعيف መሆኑን ገልጸዋል። ይሄንን ሐዲስ ማለት ነው ከሰማይ የወረደ ነው የሚለው አስመልክቶ ማለት ነው። ዑመር ረዲየላሁ ዐንሁ ይሄንን በመግለጽ ያኒ እሱን በመሳም ላይ አስመልክቶ ያኒ በሚስሙት ጊዜ ያንን ተናግረዋል። ማለትም የማይጠቅምና የማይጎዳ መሆኑን፣ ነገር ግን መልእክተኛው ያንን እየፈጸሙ ስለነበረ ያንን በመመልከቱ እንደሚፈጽሙ ገልጿል። ለዛው ወማታኩም الرسول فخذوه وما نهاكم عنه فانتهوا፣ መልእክተኛውን ያዘዛችሁን ነገር ታዘዙ፣ የከለከላችሁን ነገር ተከልከሉ የሚለውን መሰረት በማድረግ ያንን እፈጽማለሁ የሚል ሐሳቦትን ያንን አስፍሯል። ነገር ግን በራሱ ይጠቅማል ብለን አናስብም። ይጠቅማልም ይጎዳል በራሱ ብለን አናስብም። ነገር ግን ምክንያት ሊደረግ ይችላል። አምላክ ያዘዘንን ነገር በመታዘዝ አድርጎ ያለንን ነገር በማድረግ ግን የኃጢአት ማሳበሻ ምክንያት ሊሆን ይችላል። ያ ደግሞ ምክንያት የሚሆን የአምላክን ትእዛዝ በመታዘዝ ምክንያት ማለት ነው እንጂ በራሱ ይጠቅማልና ይጎዳል ብለን አናምንም። ይሰማል መክሊት? አዎ ይሰማል። አንዴ ከስር ማለት ነው ሙስሊም ናት ምናምን የምትሉ እኔ ፊቴ ማሳየት ስለማልፈልግ ነው፣ ግን እጄ ላይ ንቅሳት ስላለ እንዲቆይ ላሳያችሁ። እንደዛ እያሉ ነው አይደለም ያው ይታያችኋል አይደለ? እኔ ፊቴን ማሳየት ስላልፈለግኩ ነው። ይታያል። እኔ ኦርቶዶክስ ክርስቲያን ነኝ። ይታያል አይደል? ለማንም ቦታ ትስችል ለምትወስ ታንቻለሽ ልቂያቸውም እኮ እነዚህ ሰዎች ኖ አይደለም። አንዳንድ ሰው የሚያምነው በመሳደብ ምናምን ነው። እኔ የሚሳደቡትም ከሚሳደቡትም አይደለሁኝም። የምፈልገው እውነትን ማወቅ እውነትን መማር ነው። በቃ ቦታ ትስታቸው የራስሽን ብቻ የመጣሽበትን ዓላማና ኢላማ ይዘሽ ከታች ኮመንት እንትን ለሚለውን ከሰጠሽ የትኛውም የሆኑ ጨርቅ ያስጥላሉ። ስለዚህ ምንም ምላሽ አትስጫቸው። የገባሽበትን ቁም ነገር ብቻ ተከታታይ ቤት። እሺ እና አሁን አንተ እያልከኝ ያለው ጥቁር ድንጋይ አይመለክም ነው? ሰላም አለይኩም። ሰማለሁ? አዎ ትሰማለህ? አዎ ኡስታዝ ይሰማል። ስልክ ገብቶብኝ ነው እና ያወራን ነበረ ጥሩ ጥቅሶችን ማለት ነው። ኢንሻአላህ ከቀጠላችሁ ቀጥሉ እንዳላቋርጣችሁ፣ ካልሆነ ግን የጀመርኩትን አንዴ ልጨርስና ስለ ካዕባ እያወራሽ ነበርና ስለሱም እናወራለን ኢንሻአላህ። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ ለአምላክ የምትገዛ አይደለችምን የሚለውን ጥቅስ አይተን ነበረ። መዝሙረ ዳዊት 2:11 ብዬ ነው ከዛ በኋላ የወጣሁት እኔ ማለት ነውና ሐሰን እስቲ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣላትና የተወሰነ ጥቅስ እንይና ወደ ጥያቄው ደግሞ እንመለሳለን። መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይታይሻል?
ለአምላክ በፍርሃት ተገዙ ይላል። ሲምፕሊ ዲኑል ኢስላም ማለት ነው። ይህን የሚያስተምረው ለአምላክ በፍርሃት ተገዙ ይላል። ከጥንት ጀምረው ለአንዱ አምላክ ይገዙ ነበር። ምናልባት አረብኛ የሚለውን ቃል ኢስላም የሚለውን ቃል አለመጠቀምሽ ሊሆን ይችላል ልዩ የሚያደርግሽ። መዝሙረ ዳዊት ምዕራፍ 100 ቁጥር 2 ላይ ምዕራፍ 100 ቁጥር 2 ላይ ያወጣላት። ምዕራፍ 100 ቁጥር 2 ላይ ትልቅ ነገር ነው። ያዕቆብ ምዕራፍ 4 ቁጥር 7 ላይ ያዕቆብ ምዕራፍ 4 ቁጥር 7 ላይ መክሊት ፓውዝ ሆናለች ኡስታዝ። ኦኬ አለሽ መክሊት መክሊት ዳሪክ ምናን የገንዘብ አይነቶች ናቸው። ታውቃላችሁ ይሄንን? ኦኬ ከመጣሽ እሺ። እስከምን ድረስ ተከታተልሽናል? አለው። እሺ የያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለአምላክ ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተ ይሸሻልና አለ። ለአምላክ ተገዙ፣ እንግዲህ ለአምላክ ተገዙ፣ ለእግዚአብሔር ተገዙ እያለ ይናገራል። ስለዚህ ከዚህ አንጻር ስለ መገዛት ነው የሚያወራው። አንድ ጥቅስ ልስጥሽና ወደሚቀጥለው ጥያቄ ትችላለሽ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ይታይሻል። እዚህ ጋር አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከእኔ ዘንድ ነው አለ። ከማ ዘንድ ነው አለ? ከእኔ ዘንድ ነው አለ። አሁን የምሰጥ የሚለው ቃል የተቀመጠው የዕብራይስጡ አሻሌም ነው የሚለው። ስሮ ቃሉ ሸለም ነው፣ ታዘዘ ነው፣ ተገዛ ነው። በአረብኛ ዩስሊም የሚል ቃል አለ። ሱረቱ እንትን ላይ ሉቅማን ምዕራፍ 31 ቁጥር 22 የሚገርም ነው። እሱ መልካም ሆኖ ፊቱን ወደ አላህ የሚሰጥ ይላል። የሚሰጥ ለሚለው ቃል የሚገባው ዩስሊም ነው ራሱ አረብኛው። በዕብራይስጥ ደግሞ አሻሌም ይለዋል። ስለዚህ ከመጀመሪያውኑ ጀምሮ አለ ራሱ እስልምና ከመጀመሪያውኑ ጀምሮ አለ ስንል ከዛ አንጻር ነው። እና ምሰጥ ይላል። የሚሰጠው ነገር ምንድነው? ስዕለት ነው የሚለው። ስዕለት የሚለው ቃል ትልቁ ስዕለት ምንድነው? ሉቃስ 11:40 ላይ ስትመለከችው በውስጥ ያለውን ምጽዋት አድርጋችሁ ስጡ ነው የሚለው። በውስጥ ያለውን ማንነታችሁን ስጡ። በውስጥሽ ያለውን ራስሽን፣ አይደንቲቲሽን፣ ውስጥሽ ያለውን ነገር ለአላህ መስጠት ኢስላም ይባላል። ሰጪው አካል ደግሞ ሙስሊም ይባላል። ይህን ይመስላል እንግዲህ ማለት ነው። መክሊት ቪዚዮንሽ መሰለኝ ወይ ጃክ ወጣ እንዴ? ጃክ ወጥቷል። ከወንድም ኤልያስ ኢንሻአላህ ጀዛከላህ ኸይረን ጀዛ። እንዲያወራ ነበር የፈለኩት። እሺ መክሊት ዲናር፣ ዲርሃም የመሳሰሉት ነገሮች መክሊት እንትኖች ምናን ዳሪክ ምናምን የሚባሉ ነገሮች የገንዘብ አይነቶች ናቸው። ስንቶቻችሁ ታውቃላችሁ ይሄንን መክሊት? መክሊት በጸጋም ይቻላል እንደ ኡስታዝ ጸጋ በሚለው ዝም ብለው በተለምዶ ስለሚባል ነው። ተሰጠው የሚለውን ነገር መክሊት ይሉታል በተለምዶ። ግን መክሊት ገንዘብ ነው፣ የገንዘብ አይነት ነው። መክሊት፣ ዳሪክ እና ምናን፣ ዲናር ታውቃለህ? ዲናርና ዲርሃም የብር ሳንቲም ነው። የወርቅ ሳንቲም ደግሞ ዲናር ይባላል። እንዲህ ወጥቼ ልግባ እያለች ነው። ላኪና እንደገና ማስገባሻለሁ። ሀሰን እስከዛ እኔ ልጠይቅህ። እሺ ቀጥል። ዲያቆኑም አለ ይመልሳል። ክርስትና ላይ ከሆነ ጥያቄ አዎ በምታወበት ኢንጅል ምን ማለት ነው? ወይስ ኢንጅልስ መጽሐፍ ነው? ኢንጂል አላህ ሱብሓነሁ ወተዓላ ለኢየሱስ ወይም ለኢሳ ዓለይሂ ሰላም የሰጠው መለኮታዊ መማሪያ ነው። ነገር ግን እሱ በዘመኑ እያለ መጽሐፉ
እሱ እንዲጻፍም አላደረገም፣ አልተጻፍም። ነገር ግን ይሄ ኦራል ትራዲሽን ለምሳሌ ቁርአን የሚባለው ነገር የሚነበብ በጆሮ ተሰምቶ እንደገና ድጋሚ የሚነበብ ነው። ለምሳሌ ቁርአን ለነቢዩ መሐመድ ሲመጣ ጅብሪል እየቀራ ቁርአን ሲቀራ ስልሽ ታውቂያለሽ? ሬሳይት ሲደረግ ምንድን ነው መቅራት? ማንበብ ነው። በድምፅ ሲቀራ ስልሽ ታውቂያለሽ? ቁርአን እሱ አሁን ቤት አንዳንድ ይቻላል ወረቀት ላይ ከመስፈሩ በፊት ወይም በዛ ዘመን ቆዳ ላይ ወይም ድንጋይ ላይ ከመጻፉ በፊት በንባብ ብቻ በጭንቅላት ሜሞራይዝ የሚደረግ ነበረ፣ የሚያዝ ነበረ። አንቺ ወላጆችሽ አስተምረውሽ በጭንቅላትሽ ትይዥዋለሽ። ለምሳሌ እኔ ልጆቼ የ9ና የ10 ዓመት የ12 ዓመት ልጆች ናቸው። እኔ በማንበብ ወይም ሪሳይት የተደረገ ሪከርድ የተደረገ የሌሎች ሰዎች እሱን እነሱ በመስማት በጆሯቸው በመስማት እንደገና እየሰሙ ደግሞ በማለት ሜሞራይዝ ያደርጉታል ከመጻፉ በፊት ወረቀት ላይ ከመጻፉ በፊት ማለት ነው። ልክ ኢንጅልም ለኢየሱስ ወይም ለኢሳ አለይሂ ሰላም በእርሱ ላይ ይሁን በዘመኑ በተሰጠው ጊዜ እንደዚህ ኦራሊ ነው የተሰጠው እንጂ መጽሐፍ ተጽፎ አይደለም። እንዲሁም በዘመኑ እሱ ኢየሱስ በነበረበት ጊዜ የተጻፈ መጽሐፍን ይዞ አይደለም ሲያስተምርና ሲሰብክ የነበረው። ለምሳሌ የሰጠኸኝን ቃል ሰጥቻችኋለሁ እያለ ይናገራል አይደለም? አይበለኝ ይህን ጥቅስ አንብበሽ ታውቂያለሽ? ያ የሰጠው ቃል ከወንጌል ነው። ነገር ግን ያ እሱ የሰጠኸኝን ቃል ሰጥቻችኋለሁ ብሎ ሲናገር የተጻፈን ነገር አይደለም እያነበበ እንኩ እያለ ሲሰጥ የነበር። ነገር ግን የሰጠዋል ከፈጣሪ የተቀበለውን መልእክት መማሪያ ለደቀ መዛሙርቶቹ ለተከታዮቹ ምርና ይሰብክ ነበረ። ዛሬ ላይ ለምሳሌ ክርስቲያኖች በተለይ እነዚህ አራቱ ወንጌሎች ማቴዎስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል አራቱ ወንጌሎች ኢየሱስ ወንጌል ናቸው ተብሎ ይነገራል አይደል? በክርስትና ዓለም ውስጥ ኢየሱስ ግን እነዚህን ወንጌሎች አያውቃቸውም። ወንጌልን ግን አስተምሯል። እነዚህ ወንጌል ያላቸው አያውቃቸውም፣ አልተጻፈም ነበረ። እሱ ካለፈ እንደናንተ አስተምሮት ከሞተና እንደገና ከተነሳ ካረገ በኋላ በዘመናት ልዩነት የተጻፉ ናቸው። በህይወት እያለ እነዚህ መጽሐፍቶች አያውቃቸውም። ይህን አታውቂ? እነዚህ መጽሐፍቶች አልተጻፉም ነበረ። ሐዋርያቶች አይደል የጻፉት? እሱ ካለፈ በኋላ ነው እንዲጻፉ ፈቃድ አልሰጣቸውም። ምንም አልሰጣቸውም። ሰጥቷቸዋል። የሚል ሰው ካለ ይምጣና ይግባና ያሳየን። ኡስታዝም ሲመለስ ይነግርሻል፣ ከኔ በተሻለ ማለት ነው። ኢቭን ከነዚህ ራሱ መጀመሪያዎች ላይ መግቢያቸው ላይ ብታዩ መግቢያቸው ላይ ለናሙና እስኪ የማቴዎስ ወንጌልን መግቢያ ላንብብልሽ። ምን ይላል መግቢያው? የማቴዎስ ወንጌል በኢየሱስ የመምጣቱ ተስፋ ደግሞ የተነገረልን አዳኝ መሆኑና እግዚአብሔር በብሉይ ኪዳን ለሕዝቡ የሰጠውን ተስፋ ቃል የመፈጸሙን በእርሱ አማካኝነት መሆኑን የሚያበስረውን የምስራች ቃል የያዘ ነው። ይህም የምስራች ቃል አለ ኢየሱስ በመካከላቸው ተወልዶ ላደገው ለአይሁድ ብቻ ሳይሆን ለመላው ዓለም ጭምር ነው። የማቴዎስ ወንጌል አለ ተመልከች፣ በጥንቃቄ የተዘጋጀ መጽሐፍ ነው። ኢየሱስ መወለድ ይጀምርና ስለ ጥምቀቱና ስለ ፈተናው ባራ በኋላ በገሊላ የፈጸመውን የስብከት የመፈወስ አገልግሎት ያቀርባል። ከዚህም በመቀጠል ኢየሱስ ከገሊላ ወደ ኢየሩሳሌም ካደረገው ጉዞና በዚህ ዓለም በቂያት ዘመን በመጨረሻ ሳምንት ስለሆኑት ነገሮች ይዘረዝራል። እነዚህም ነገሮች ስቅለቱን፣ ሞቱንና ትንሣኤውን ያጠቃልላሉ። ይህ ወንጌል አልተመከቻም። ይህ ወንጌል ኢየሱስን የእግዚአብሔርን ሕግ ለመተርጎም ስልጣን ያለውና ስለ እግዚአብሔር መንግስት ኡስታዝ ተመልሰካል። ኡስታዝ ወልኝ ስልክ እየገባብኝ ነው። የስራ ስልክ ነው። ከዛ አንጻር ነው። ከይቅርታ ጋር ማለት ቀጥል ይጀምር ከሆነ እሺ። መግቢያውን እያነበብኩኝ ነበረ። ይህ ወንጌል ኢየሱስን የእግዚአብሔርን ሕግ ለመተርጎም ስልጣን ያለውና ስለ እግዚአብሔር መንግስት የሚያስተምር ታላቅ መምህር እንደሆነ አድርጎ ያቀርበዋል።
በትምህርቱ አብዛኛው ክፍል በተለያየ መልክ በተጠናቀሩ 5 ክፍሎች ይመደባል እያለ ይቀጥላል። ስለዚህ 4ቱ ወንጌሎች ኢየሱስ ስማቸውን ራሱ አያውቃቸውም። የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ተብለው እንደተሰየሙ ራሱ አያውቅም። እሱ ካለፈ በኋላ የተጻፈው ናቸው። ኡስታዝ ይሄን እዚህ ላይ ነበረ የኢየሱስን ወንጌል የተሰጠው እያለች መጽሐፍ ነው ወይስ ምንድን ነው እያለች እየጠየቀች ነበር። ወንጌል እኮ አስተምሯቸዋል አይደል እንዴ? ለሐዋርያቶች ወንጌልን ሰብኮላቸዋል እኮ። እንደ ሰው ሆነ አንቺ በመጽሐፍ እያነበበ ሊያስተምርሽ ይችላል። እንዲሁ ደግሞ በድምፅ በቃል ሊያስተምርሽ ይችላል አይደል? ምናልከኝ ሀሰን? አንድ ሰው ከመጽሐፍ እያነበበ ለምሳሌ አንድ መጽሐፍ እያነበብኩኝ ላስተምርሽ ይችላለሁ። ነገር ግን በጭንቅላቴ ደግሞ የያዝኩትን ነገር ምንም አይነት መጽሐፍ ሳልይዝ ሳላነብ ከጭንቅላቴ ያለውን ሳስተምርሽ በጭንቅላትሽ ከያዝሽው ልዩነት አለው አይደል? የአንተ ሀሳብና የመጽሐፍ ሀሳብ አንድ ላይ ሆን ይችላል። እኔ የማነበው መጽሐፍ ግን እንቺ ብዬ ስሰጥሽ እኔም የማነበውን አንቺን ታነቢዋለሽ። ልክ ነኝ? ወይም እኔ የማስተምረው ኢየሱስ ለሐዋርያቶቹ በዚህ መልኩ አይደለም ያስተማራቸው። እሱ ራሱ የሚሰብከውን ወንጌል የሚያስተምረውን ወንጌል መጽሐፍ አይደለም እንኩ ብሎ የሰጣቸው ለነሱ ወንጌል ወደ ሮሜ፣ ወደ ቆሮንቶስ፣ ገላትያ፣ ኤፌሶን እነዚህ መጽሐፎች ክትክል እንዳያቸው። ስለዚህ ወንጌል የማን ሀሳብ ነው? የጸሐፊዎች እነ ጳውሎስ እነ ጴጥሮስ ደብዳቤዎች ናቸው። በአብዛኛው ከቦታ ወደ ቦታ የተላኩ ደብዳቤዎች ናቸው። የምን ደብዳቤ? ግልጽ አድርግልኝ ስ ገባኝ። ለምን ጥቅስ እያነበብኩኝ ወይም ጥቅስ አውጥቼ ላሳይሽ። እኔ ግን ያለችኝ አንድ 20 ደቂቃ ነው፣ ብታስቀድሙኝ ደስ ይለኛል። ልጆች ከትምህርት ሳይመጡ። እሺ ችግር የለውም። ይቅርታ እሺ ሀኒ፣ ልጆች ከትምህርት ስለሚመጡ ስራ ላይ ስለሆንኩ ነው። ኡስታዝ ተመልሷል። ኡስታዝ ይቀጥል። ኡስታዝ ቀጥል። እሺ ማውራት የሚፈልግ ሰው አለ? አዎ እኔ ጥያቄ ላይ ያወራል ነበር እና በማግኘት እያስወጣኝ ስለነበረ ነው። ኦኬ ጥያቄ ካለች ጠይቂ። ማለት ስለ ካባም ስለምንም ስለምፈልግ ጥያቄ ጠይቂ። እሺ አሁን እናንተ ባለፈው ኢብሮ ጋር ስጠይቅ ነበር እና ጨረቃ በእስልምና አይመለክም። ምንም ጨረቃ ስለ ጨረቃ የተጻፈ በቁርአንም ሆነ በሐዲስ ላይ የለም። ጨረቃ ለእስልምና የደነገገ አንድም ሐዲስ አንድም ቁርአን የለም ብሎኛል። ጨረቃ በእስልምና ምንም አይነት እንትን ነገር ከሌለው ለምንድን ነው በየመስጊዳችሁ ላይ በየምግብ ቤታችሁ ላይ አሁን ምግብ ቤት ራሱ እስላም ሆኖ የሚታወቀው ጨረቃ ከተደረገበት ነው። እሱን ተውና ደግሞ ረመዳን ጾም ጾማችሁ ጾሙ ሊፈታ ሲል ጨረቃ እስክትወጣ እስክትወጣ ይሁን እስክትገባ አላውቅም፣ ብቻ ጨረቃን ተከትላችሁ ነው ጾም የምትፈቱት። ጨረቃ በእስልምና ሃይማኖት ውስጥ ምንም አይነት እንትን ከሌላት ለምንድን ነው ጨረቃን የምትከተሉት? ለምንድን ነው አንድ ወር ከተደነገገላችሁ አንድ ወር ጾማችሁ ነው የማትፈቱት? አሪፍ ጥያቄ ነው። ራሱ ማለት ማንም ሰው አንድ አይምሮ ያለው ሰው ሊጠይቅ የሚችለው ጥያቄ ነው እና ምንም እንትን የለውም ራሱ ማለት ነው። በቁርአን ውስጥ ፀሐይና ጨረቃ የጊዜያት አምላካችን አለ ለምን እንደፈጠራቸው ሲናገር በሱረቱል አንዓም ምዕራፍ 6 ቁጥር 96 ላይ ፀሐይና ጨረቃን ለጊዜ መቁጠሪያ አድራጊ ነው ይላል። እንደውም ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከችው ፀሐይና ጨረቃን የዓመታትን ቁጥር ታውቁበትና ለእነሱ መስፈሪያዎችን ይለካ ነው ይላል። ዓመታት የምናውቅበት ነው። የዘመን አቆጣጠሮች በሁለት ይከፈላሉ። የምታውቂያቸው ቀመርያና ሸምስያ ይባላሉ። ወይም ደግሞ ሉናር ካላንደር እና ሶላር ካላንደር ተብለው ይከፈላሉ። የፀሐይ አቆጣጠርና የጨረቃ አቆጣጠር ተብለው ለስንት ይከፈላሉ? ለሁለት ይከፈላሉ ማለት ነው። የፀሐይ አቆጣጠር አንድ ዓመት የሚቆጠረው 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። ይሄ ነው። ይሄን እውቅና ኢቭን ባይብልም ይሰጣል፣ አይሁዶችም ይሰጣሉ፣ ሁሉም ናቸው የሚሰጡት ማለት ነው። ለምሳሌ በባይብል ስትመለከችው ኦሪት ዘፍጥረት ላይ ስትመለከችው ምዕራፍ 1
የማን ነው የሚጮህ? የሆነ ጩኸት ነገር ይሰማኛል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ስለ ፀሐይና ስለ ጨረቃ ሲናገር ምን አለ? ሁለት ታላላቅ ብርሃናቶችን አደረገ አለ። ምን ያደርጉ ዘንድ አለ? ቁጥር 11 ላይ ቀንን ሌሊትን ምልክቶችን ለዓመታት ይሁኑ ብሎ ነው የፈጠራቸው ሲፈጥራቸው። ፀሐይና ጨረቃ ጊዜን ዓመታትን ታውቁ ዘንድ ነው የተፈጠሩ ተብሎ ነው የተባለው። ትምህርታችን አንድ አይነት ነው። እናንተ የምትጠቀሙበት የምን አቆጣጠር ነው? የፀሐይ አቆጣጠር ነው። በፀሐይ አቆጣጠር አንድ ዓመት ማለት ስንት ነው? 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። በጨረቃ አቆጣጠር አንድ ወር የሚባለው 30 ቀን ነው በአቬሬጅ ራሱ ማለት ነው። በፀሐይ አቆጣጠርም አንድ ወር የሚባለው አንዳንዴ 28 ይመጣል፣ አንዳንዴ 29 ይመጣል፣ አንዳንዴ 30 ይመጣል፣ አንዳንዴ 31 ይመጣል። 30 በአቬሬጅ ላይ የተቀመጠ ቁጥር ነው። አንድ ወር ማለት 30 ቀን ነው የሚለው ነገር ያለው ማለት ነው። ከዛ አንጻር ነው እኛ ምንድን ነው የምናደርገው? ጨረቃን ተከትለን ጾም የምንፈታበት ጾም የምንይዝበት ነገር ምናምን ነገር ጥንትም ጀምሮ የነበረ ነገር ነው። ለምሳሌ ኦሪት ዘኍልቍ ምዕራፍ 10 ቁጥር 10 ላይ በደስታችሁ ቀን በበዓላችሁ ዘመን በአዲስ ጨረቃ ስታዩ በዓላችሁን አክብሩ የሚል ነገር አለ። መባቻ ነው የሚለው አማርኛው። የእንግሊዝኛው ብትመለከችው የአዲስ ጨረቃ ይላል። ጨረቃ ስታዩ በዓላትን አክብሩ ብሎ ነው የሚያስቀምጠው። እስቲ ዘኍልቍ 10:10 ላይ ያወጣላት አንዴ ሐሰንዬ። ዘኍልቍ 10:10 ላይ ያወጣላት እና እንግሊዝኛው ነው ይታይሻል። በደስታችሁ ቀን በበዓላችሁ ዘመን በወር መባቻ ይላል። የወር መባቻ የሚለውን እንግሊዝኛው አዲስ ጨረቃ ነው የሚለው። በዕብራይስጥም ቆደሽ ይለዋል። ቆደሽ ማለት አዲስ ጨረቃ ማለት ነው። ጨረቃ ስታዩ ይታይሻል። ኒው ሙን ይላል አይደል? አዲስ ጨረቃ ብዙ ቦታ ላይ ነው ያለው። አዲስ ጨረቃ ይላል። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይም በአዲስ ጨረቃ ቀን በከፍተኛው በዓል ቀን መለከት ንፉ ይላል። አዲስ ጨረቃ ስታዩ በዓላችሁን አክብሩ ይላል። ባይብላችሁ የእናንተ መጽሐፍ ላይ መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ ማለት ነው። 81 ቁጥር 3 ላይ ይታይሻል። በመባቻችሁ ቀን በከፍተኛ በዓላት ቀን መለከት ንፉ ይላል። እንግሊዝኛውን አንድ ያደርግላት ይታይሻል። ወይን ዘሙኒዝ አለ ፉልት ሲሆን አለ ጨረቃ በሚሞላበት ሰዓት ላይ ጨረቃ አይሹ ጨረቃ ስታደርጉ በዓላት ታከብራላችሁ ማለት ነው ብሎ ነው ያስቀመጠው። ሌላው እንደምትመለከችው መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለምን እንደፈጠረ ሲናገር መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ የሚረብሽ ነገር አለው። መክሌትዬ ሚዩት አድርጊውና መዝሙረ ዳዊት ሲታይሻል ምዕራፍ 104 ቁጥር 19 ላይ ምን አለ? ጨረቃን ለጊዜዎች አደረገ ይላል። ፀሐይ መግቢያውን ያውቃል አለ። ጨረቃን ለጊዜዎች አደረገ ይላል። ጊዜዎችን ወራት የምናቅበት፣ ዕለታት የምናቅበት፣ ዓመታት የምንቆጥርበት ጨረቃ እንዳለ ይናገራል ማለት ነው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እናየውና ከዛ ደግሞ ለምንድን ነው ምልክትነት የተጠቀሙበት የሚለውን ደግሞ እናየዋለን ማለት ነው። ታይሻል መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ መጽሐፈ ሲራክ አይ ቲንክ የያዝከው መጽሐፍ 80 ያዱ አይደለም። አብሽር 80 ያዱ ላይ ነው ያለው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እና 7 አላገኘውም። መጽሐፈ ሲራክ በቁርአንማ አሳየናት እኮ በቁርአን አሳየናት። ሁለት ጥቅሶችን አሳይተናል። ፀሐይና ጨረቃ አሁን አገኘው 43 መጽሐፈ ሲራክ ምዕራፍ 43 ደርሶ አዛዥ የምትሆኑት ነገር ያሰቀኛል። ከስር ሆናችሁ ልጅቷ ከቁርአንም ሰጥቻታለሁ። አሁን ደግሞ ከባይብል ከራሷ መጽሐፍ ውስጥም እንዳለ እንድትረዳው ነው። እሺ መዝሙረ ዳዊት ማነው? መጽሐፈ ሲራክ ምዕራፍ 43 ቁጥር 6 እና 7
ይታይሻል? እሺ ምን ይላል? ጨረቃ ለሁሉም የዘመን መለኪያ ናት። ለዓለም ሁሉ ምልክት ናት። በእርሷ ሰው ለምንድን ነው በእስልምና ይህን ያህል ትልቅ ቦታ የምትሰጡት? እንደገና ደግሞ ነቢዩ መሐመድ በሱረቱል ስንት ላይ እንደሆነ በእርግጠኝነት አላውቀውም፣ ግን እኔ ከእስልምና የመጀመሪያ ነኝ ያለው ከምን አንጻር ነው? ካለበት ትውልድ አንጻር ነው? እምነቱን ከመመስረት አንጻር ነው? ከምን አንጻር ነው? ነቢዩ መሐመድ እኮ እኔ የእስልምና የመጀመሪያ ነኝ ብሏል። ከሴቶች ደግሞ መጀመሪያ የተከተለችው ማናት? ሚስቱ ጀሚላ ናት አይደለም? ይሄ ነገር ከምን አንጻር ነው? ነቢዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ካለ ከሱ በፊት እስልምና አለ የምትሉ ከሆነ እንዴት እኔ መጀመሪያ ነኝ ይቻላል? አብሽሪ፣ ችግር የለውም። ፈገግ ያደርጋል። ምን እንዳሳቀኝ ታውቂያለሽ? ምን እንዳሳቀኝ ታውቂያለሽ? ገብቶሻል? ሲሳኩበት ለመጀመሪያ ጊዜ የተከተለችው ሚስቱ ጀሚላ አለሽ። ኸዲጃ ለማለት ፈልገሽ ነው እና ደስ ይላል። አንዳንድ ጊዜ ይቅርታ ፈገግ ችግር የለውም። ስለ በደንብ አላውቀውም፣ ግን የመጀመሪያ እየተከተለችው የራሱ ሚስት ደስ ይላል። ፈገግታ ሱና ነው። አስደሰትሽ ማለት ፈገግ አደረግሽን ለማለት ፈልጌ ነው። አንዳንዴ ደስ የሚል ነገር ላይፍ ራሱ እኮ ሲሪየስ ነው እና አንዳንዴ ፈገግ ማለትም ደስ ይላል ለማለት ፈልጌ ነው እና ከመጀመሪያውኑ ልጀምርና ወደ ሁለተኛው ሊድ ማለት ነው። መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። ቁርአን ላይም እኔ ሰው ብቻ ነኝ በል የሚል ብዙ ቦታ ላይ አለ። ሲላኩ እኔ ሰው ብቻ ነኝ፣ ከዚያ የዘለለ ነገር የለኝም። መልአክ አይደሉም፣ አምላክ አይደሉም። 4 ነጥብ ላይ ሰው ናቸው። እንዳንቺ ካንቺ በሰውነት ሰው በመሆን በኦንቶሎጂካሊ በምንነት አንድ ናቸው ካንቺ ጋር ምንም ይለ ካንቺም ከኔም ጋር የሚለዩት ነገር የለም። ሜታፊዚካሊ ግን በማንነት ይለያሉ። በማንነት ምንድን ናቸው? ነብይ ናቸው፣ መልእክተኛ ናቸው፣ የአላህ ባሪያ ናቸው። ፓርቲክል ይባላል ራሱ ማለት ነው። የግድ ዱዓ አይደለም። ያ ዱዓ እያደረግን አይደለም ራሱ ገባሽ? ከዛ አንጻር ነው እንጂ ረሱል ሰለላሁ ዐለይሂ ወሰለምን አንጠራቸውም፣ አይፈቀድም። ያ ረሱሉላህ ብለን ዱዓ ማድረግ እሳቸውን እርዱን ድረሱልን ምናምን ብለን መጠቀም አይፈቀድም በኢስላም። ሽርክ ነው። የአላህን ጌትነት ጋር እንትን ማለት ነው። የአላህ ነብይ ወይ ግን ስንል የአላህ መልእክተኛ ወይ ስንል ግን አክብሮታችንን ውዴታችንን እየገለጽን ነው ያለ ነው ማለት ነው። አይ እንዲገባሽ ነው። እኛ ጋር አሁን በኢስላም አለ እንደዚህ ቮካቲቭ ፓርቲክል የሚባል ነገር አለ። አንተ ሰብ ሆይ፣ አንተ እንትን ሆይ ምናምን ብለሽ ልትይ ትችያለሽ። ግን ያ ሰውየውን እየጠራሽው አይደለም ራሱ ሊትራሊ እየጠራሽው አይደለም። እንደዛ ከሆነ በእናንተ በራሳችሁ አስተምሮ ኢየሱስ ክርስቶስ አልሞተም፣ በሁለተኛ ሰማይ ላይ ያለ እንዳልሞተ ታምናላችሁ። በትንሣኤ ቀን ተመልሶ እንደሚመጣ ታምናላችሁ። ትንሣኤ ቀን ሲቃረብ ተመልሶ ይመጣል። ረሱል ሰለላሁ ዐለይሂ ወሰለም ያሉት መቃብር ውስጥ ነው ያሉት፣ መዲና መቃብር ውስጥ። እሺ መቃብር ውስጥ ከሆነ እንዴት ነው ወደፊት የኔ ኡመቶች ወደ ገነት ነው የሚገቡት ምናምን ብሎ የሚመሰክርላችሁ? የሞተ ሰው እንዴት ለእናንተ ሊመሰክርላችሁ ይችላል? ኢየሱስ ክርስቶስ አላህ ስላወረደላችሁ ረሱል ሰለላሁ ዐለይሂ ወሰለም የኔ ኡመት በጀነት ናቸው ያሉት በህይወት እያሉ ነው እንደዛ ያሉት። የትንሣኤ ቀን ስንቀሰቀስ ተቀስቅሰን የኔ ኡመቶች ጀነት ናቸው ያሉት እኔ ተከተለ የሚሉት በህይወት እያሉ የተናገሩት ናቸው። እሱማ ቁርአንም የወረደው እኮ በህይወት እያሉ ነው። ሞተው አይደለም ያንን ነገር የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። አሁን ያሉት የት ነው? መቃብር ነው። እና ሌላ ቀን ተመልሼ ደውጣችሁኝ አመሰግናለሁ። ለዛሬ በዚህ ይብቃ። መግዚ ቆይ ሀሰን አንድ ጥያቄ ልጠይቅ። እሷ እንትን ባለችው ማለት ነው እሺ ሀጅ አድርጉ የሚል አስተምሮ ሰላም አለይኩም አይመች ዘጣፍ ላይ አለ ብላ አለ ፒልግራሜጅ የሚል ሀጅ የሚል አለ ባይብል ላይ። በአረበኛ ሀጅ፣ በእንግሊዝኛ ፒልግራሜጅ የሚል አለ እኮ እኛ መጽሐፍ ላይ ኦርቶዶክስ መጽሐፍ ላይ አለ። አሳይሽ ለምንድን ነው ዝም የተባለው? አይዋ ሀሰን መርሃባ
ሀሰን ያወራ ከሆነ ሙይት ነሽ ሀሰን እሰማለሁ። አሁን መጣ። ዘፍጥረት 47 ይታይሻል አክሊት? ይታያል? አክሊት ይታያል ግን አማርኛው ላይ ደብዝዟል። አማርኛው ላይ ምን ብለው አስቀምጠታል መሰለሽ? አንዴ ወጥቼ ልግባ። ጀማል ኡስታዝ ጀማል ወጥቼ ልውጣና አስገባኝ እንደገና። ኡስታዝ ፓውዝ ነው። ኡስታዝ ፓውዝ ነው። ሰው ማስገባት አንችልም። ትንሽ ይታያል እኮ ያው በደንብ ነው የሚታየው እኮ። ያዕቆብም ለፈርዖን አለው አረ ምንድነው አትሰማም? ሀሰን አትሰማም? ሚት ነክ ሀሰን። ኦኬ እሺ፣ አሁን እሰማለሁ። ኦኬ እንዲህ ብለን ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን ደግሞም ያዕቆብም ፈርዖንን ባረከው፣ ከፈርዖንም ቤት ወጣ እያለ ይናገራል። ልክ እንግሊዝኛ ይህንን ቴክስ እንግሊዝኛው ላይ ስታደርጊው እዚህ ጋር ሀጅ የሚለውን ማለት ነው አማርኛው ላይ በሌላ ነው የተረጎሙት። and Jacob said to Pharaoh the years of my pilgrimage 100 እያለ ነው የሚቀጥለው። እዚህ ጋር ፒልግራሜጅ የሚለው ይታይሻል? ይሄ አረበኛው ሀጅ ማለት ነው። እንዴ ያልሽ ሌላ ጥቅስ ልስጥሽ። መዝሙረ ዳዊት ምዕራፍ 84 ቁጥር 5 ላይ መዝሙረ ዳዊት ምዕራፍ 84 መዝሙረ ዳዊት ፓስለም 84 በለሽና በቀጭ አቤቱ እርዳታው ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው። በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው ካለ በኋላ እንግሊዘኛው ላይ ፒልግራሜጅ ብሎ ያመጣታለች። Blessed are those whose strength is in you, who have set their heart on pilgrimage. ይታይሻል? መክሊት አየሽው ሀጅ የሚለውን አረበኛ ባይብሉም አለኝ ከፈልግሽ። መክሊት እሰማለሁ። ኡስታዝ ጀማል አው ሀሰን ትሰማለህ? እኔ ተሰማላችሁ። እሺ ልጆች ሀኒ ጋር ስለመጡ መክሊት እየተባለው ሰምተሽዋል አይደለ? እሷም እንድታውቀው ነው። እኔም እየሰማው ነው፣ ግን ያው ልጆች ከትምህርት ስለመጡ ለማውራት ስላልተመቸኝ ሚውት አድርጌ እየሰማው ነው። አብሽሪ፣ መልካም ጊዜ ይሁንልሽ። ዛሬ የተሰማሽውን ነገር አጣጥመሽ እና አውጥተሽ አውርደሽ የሚቀጥለው ቀን ስንገናኝ በአዲስ ርዕስ እንገናኛለን። ለሚቀጥለው ስትመጪ ግን ለኮመንቶች ምንም አይነት ትኩረት አትስጪ። ጭራሽ እንደሌሉ ሰቢያቸው ማንም እንደሌለና አንቺና እዚህ ጋር የተቀመጠው ሰው የምትወያይበትን ብቻ ፎከስ አድርገሽ እሱን ብቻ ይዘሽ በኪስሽ ይዘሽ ሄጃለሽ። በሚቀጥለው ሽ ሌላ ጥያቄ ያለሽ ኡስታዝ እስኪመጣ ቀለል አድርገሽ ጥያቄውን ሳይከብድ ስለ ሀሰኑ እሷ